ያመጣሁ ለማን ያመጣሁ መጽሐፍ ስለሆነ ደብሮ ከሆነ ችግር የለውም የስጦታ ትንሽ የለውም እሺ ዲና አብርሃምን በሁሉም ፊት ይቅርታ ጠየቀችው። አብርሃምም በፍጹም ይሄን ነገር አልቀበልም በማለትና እንዲሁም ደግሞ ምክንያቷን ወይንም የዋሸችበትን ምክንያት ላስረድ ብላ አብርሃምን ጠየቀችው። አብርሃም ምንም አይነት ውሸት ማስተባበያ አልፈልግም፣ ከአሁን በኋላ አይንሽን ማየት አልፈልግም፣ ከቻልሽ ቤት የለቀሽ ውጭልኝ ይላታል። ሁሉም ተሰብስበው ባሉበት ስጦታው ተሰጥቷትኝ ቤትሽ ወይም ደግሞ ክላስሽ ሂደሽ ከፍተሽ እዩ ነበር ያለት አብርሃም። ነገር ግን ደግሞ ዲና እዛው ላይ ነበር ያየችው። በጣም ደስ ብሏት ሌላኛው ስጦታ መስሏት ነበረ። ነገር ግን ይህ ስጦታ በፍጹም ይሆናል ብላም አላሰበችም ነበር። ዲና ለመካድ ሞክራለች። ነገር ግን ደግሞ አብርሃም ሊሰማት አልቻለም። አሁን ላይ አብርሃም በትንሹም ቢሆን የዲናን ሴራና እንዲሁም የዲናን ተንኮል አውቆባታል። ስለዚህ ዲናን አንዴና ለመጨረሻ አይንሽን ማየት አልፈልግም ብሎም እውነቱን ነግሯታል። ዲናም አሁን ላይ ይሄንን ምስጢር ማንፈትፍቶ እንዳወጣው እውነቱን አወቀች። እናም ዶክተር ርብቃና እንዲሁም ልዩ ናቸው። ስለዚህ እነሱን መበቀል አለብኝ። አብርሃምን ይቅርታ ጠይቄ እዛ ቤት ከገባውም በኋላ ከዛም እነሱን ከተበቀልኳቸው አብርሃምንም ተበቅዬ ከዛም በኋላ ሁሉም ነገር ያበቃለታል እንጂ እንደዚሁ እኔ ባዶ እጄንማ አልቀራትም በማለት በጣም ትዳድዳለች። አሁን ላይ በተለይ ደግሞ ዲና የተናደደችበትና እንዲሁም ደግሞ ሳታስበው የሆነበት ምክንያት እስከ ዛሬ ድረስ አቤላንም ማገተች፣ ምንም ነገር አልሆነላትም። እንዲሁም ደግሞ ሳታረግዝ ነፍሰ ጡር ነው የምትልም አብርሃም ግን ምንም ነገር ሊያምናት አልቻለም። ደግሞ ምንም አይነት አሳማኝ ነገር ስለሌላትም ስለዚህ ግዴታ ምንም አማራጭ አልነበራትም። ቲና አሁን ላይ በተለይ ደግሞ ያበሳጫትና እንዲሁም ደግሞ ምንም ነገር ከአብርሃም ሳትይዝ በመውጣቷ ነበረ። አሁን ላይ አብርሃም በጣም ብዙ ውሸት ብትዋሽና እንዲሁም ደግሞ የዲና ነገርም በጣም ቢያስጠላው፣ ነገር ግን ደግሞ ነፍሰ ጡር ስለሆነች ልጄን የት ትጥለዋለች እያለም ልጄን የት እተዋለሁ በማለት ነበረ ሁሉ ነገር እያስተባበለ የተወው። ነገር ግን ደግሞ አሁን ላይ አብርሃም ምንም እንኳን ልጅ እንደሌለው ሲያቅ በዲና ላይ ከባድ ውሳኔም ወሰነባት። ቲና አብርሃምን ይቅርታ ብትጠይቀውም ይቅርታዋን ግን በፍጹም ሊቀበላት አልቻለም። ማርኮን እና ዲናም አንድ ላይ ተብላሉ። ምክንያቱም ደግሞ ማርኮን ዲናን አንቺ ነሽ የሁሉ ጊዜን ያባከንሽብኝ፣ ስለዚህ ምንም ሳልዝ እዚህ ቤት መውጣቴ ነው ወይ? በመጀመሪያም እኮ ሁሉም ነገር እንዳበቃለት ያወቅኩትኝ ያኔ መኝታ ቤቴን ሲይዝብኝ ወይም ደግሞ እኔ ውጣ ስባል ነው ብሎም ማርኮን በጣም ተናዶ እና እንዲሁም ደግሞ ተበሳጭቶ ይናገራል። ግን ደግሞ ዲና ምንም አማራጭ አልነበራትም። እናም ታዳኔ ምን ላድርግ ከአቅሜ በላይ ሆነብኝ ብላም ትላለች። እዝራም አዲሷን የቤት ሰራተኛ በፍቅር ጠብ አድርገዋለች። በተለይ ልዩ ደግሞ በጣም የሚያበሳጫትና እንዲሁም የሚያናዳት የእዝራ በሱ ላይ ወይም ደግሞ ተፈላጊነትን በማጣቷ ነበረ። እዝራ አሁን ላይ በጣም በሚያሳዝን ሁኔታ ምንም እንኳን ለልዩ ምንም አይነት ፊት አይሰጣትም። ነገር ግን አዲሷ ሰራተኛ ወይም ደግሞ ሜርሲ በጣም ኃይለኛ ፍቅር ይዞታል። ቆይ እንዴት እንደዚህ ባንዴ ጠብላለሁ፣ ቆይ እንዴት ባንዴ እይታ ብሎ ራሱን እየመረመረም ይገኛል። ነገር ግን ይህ ሁሉ ነገር ቢሆንም በተለይ ደግሞ ያናደደውና ያበሳጨው ለምንድን ነው ይህ ሁሉ ነገር የሆነው ቢልም ግን ደግሞ በስተ መጨረሻም እየሆነ ያለው ነገር በጣም ከበደው። ነገር ግን ቆይ እንዴት እንደዚህ እኔ እኮ የእህቴን አላማ ላስተካክል ነው የመጣሁት እንጂ እዚህ ጋር ፍቅር ሊጫወት አይደለም። ስለዚህ ከአብርሃም ያለውን ሀብት ንብረት እንዳለ የማርዳን መነጣጥቄ ለእህቴ ለማርዳ ሰጥቼ ማርዳን አስደስታታለሁ በማለትም ይህንን ስራዬን ሳልሰራ ገና እዚህ ውስጥ ፍቅር ብዬ በፍጹም አልጃጃልም ብሎም ራሱን ፍቅሩን ለመግታትም ወሰነ። ነገር ግን ደግሞ ይሄ ምንም ነገር አያስተወኝም ወይም ደግሞ
ማርዳን የማርዳን ህይወት እያስተካከልኩኝ እንዳለ ሁሉን ነገሯን አስመልስላታለሁ። እንዲሁም ድርጅቷንም ሆነ እንዲሁም ቤቷን ሀብቷን እንዳለ ከፈለገች አብርሃምንም ብሎም ቃል ገብቶላት ነበረ። አብርሃምም አሁን ላይ ከድና ስለተጣላ ማርዳ መታለች ሲባል በጣም ነው ደስ ያለው። ማርዳ የት ነው ያለችው ብሎ አብርሃም ጠየቀ። አብርሃም ማርዳ ያለችበትንም ሲጠይቅ ማርዳ ያለችበት በቅርብ እንደሆነና እንዲሁም ደግሞ አብርሃምን ማግኘት እንደማትፈልግም ታወቀ። ቆይ ማርዳ ለምንድን ነው እኔን የጠላችኝ? እንዴት ነው በእኔና በሳቤላ የጨከነችው? በማለት አብርሃምም ስቅስቅ ብሎ አለቀሰ። አሁን ላይ አብርሃም በጣም በብዙ ነገር ልቡ ተሰብሯል። አንደኛ ዲና ነፍሰ ጡር ነኝ ብላም እስከዛሬ ድረስ ትጫወትበትና እንዲሁም ደግሞ በተለይ ደግሞ የልጅ ፍቅር አብርሃም ስላለው ለሳቤላ ወንድም ላገኝላት ነው። ሳቤላ አንድ አትሆንም ከአሁን በኋላ ወንድም ማገኘላት ብሎም ደስ ብሎት ነበረ። ነገር ግን ይህ ሁሉ ነገር ሲቀር ራሱን መቆጣጠር አልቻለም። አብርሃም አሁን ላይ ጉዳት ውስጥ ነው። ነገር ግን ደግሞ ምንም ቢሆን እንኳን አሁኑኑ በጊዜ ማወቄ በጣም ጠቅሞኛል ብሎም ይላል። አብርሃም አሁን ላይ በተለይ ዶክተር ርብቃና እንዲሁም ደግሞ ልዩ ይሄ ሚስጥር ሲነግሩትኝ በፍጹም ይሄን ማመን አልቻለም ነበር። ቆይ እንዴት ነው? ለምንድን ነው ይሄን ያክል እንዴት እንደዚህ በዚህ ልክ ተዋሸኛለች ብሎም በፍጹም ይህ ነገር ሊሆን አይችልም ብሎም የተናገረው ግን ደግሞ የዋሸችበት ምክንያቷን አብርሃምን ቆይና ሁሉን ነገር እነግርሃለሁ እባክህን እያለች እግሩ ስር ወደቀች። አብርሃም ግን እንኳን አይደለምና እግሩ ስር ብትወርቅ ምንም አልመሰለችውም። ምክንያቱም ደግሞ ልቡ ተሰብሯል። አምኗትኝ ክደዋለች። እናም በዚህ ምክንያት ዓይንሽን ላፈር ብሏትኝ ጥለዋት ይሄዳል። አሁን ላይ ግራ ተጋብታለች ዲና የምትገባበት ቦታ። እንዲሁም ደግሞ በተለይ ከማርኮን ጋር ልጃቸውን ጥለው ይህ ሁሉ ነገር ሲያደርጉት እንደነበርና በስተመጨረሻም ግን ደግሞ ከማርኮን ጋር ስለተጣሉ ምን አማራጭ አለኝ ብሎ ይላል። ከማርኮን ጋር በመጣላታቸው ብዙ ነገር ቢፈጠርም ማርኮን አሁን ላይ በተለይ ደግሞ ዲናን አንቺ ነሽ ለዚህ ሁሉ ችግር የምታደርሺ፣ ከአንቺ ጋር ሆኜ ምንም አይነት ነገር ሲስተካከል አላየውም። ይኸው እንግዲህ ምንም ነገር እንኳን ብዙ ጊዜ ሆነን ግን ምንም ነገር የተስተካከለ ነገር የለንም። ይኸው እስካሁን እንኳን ምንም አይነት እንኳን ብዙ ነገር የሆነ ያሰብነውን ሀብት ንብረት እንኳን ለእኛ ሊሆን አልቻለም። ስለዚህ ደግሞ ይሄ ደግሞ ያንቺ አንዝላልነት ነው በማለት ዲናን ይናገራታል። ማርኮን የሁሉ ነገር ሲናገረ ዲና ግን ደግሞ ምንም አማራጭ አልነበራትም። እናም በቃ ለማንኛውም ተወይ ብላ ወደ ራሷ መመለስ ጀመረች። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆነ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡን ቤተሰባችሁን ከልብ ነው ማመሰግነው። ውድ ፋሚሊዎች እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ቤተሰብ ሆናችሁም ከልብ አመሰግናለሁ። እንዲሁም አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜ በየሰዓቱ አዳዲስ ቪዲዮችን ይዘንላችሁ የምንቀርብ ይሆናል። ከእናንተ የሚጠበቀው የእኛም ቪዲዮ ላይክ እንዲሁም ሼር ሰብስክራይብ በማድረግ ነው ማለት ነው። ውድ ፋሚሊዎቼ እንግዲህ በዛሬው ርዕስ ሳቤላ ምን ተፈጠረ? ማርኮን በጣም ብዙ ነገር ቢያደርግም ግን ደግሞ አሁንም ቢሆን ከዲና ጋር እየተለባለቡ ይገኛሉ። ስለዚህ ምንም አማራጭ የላቸውም አሁን ላይ ማለት ነው። ልዩ ሁሉን ነገር ስተናገረች፣ በተለይ ደግሞ አሁን ስለ አብርሃም ሳይሆን ስለ ራሷ እያሰበችም ትገኛለች። ውድ ቤተሰቦች እንግዲህ ደግሞ እንደዚህ በምስሉ ላይ የምታዩትኝ በጣም የሚያምር ወንዝ ነው። በጣም ሰፊ ነው ማለት ነው እና ይላችሁ እንዴት እንደሚያክል በጣም መሬቱን እየሸረሸረ ልክ እንደዚህ ያደረገው እንጂ በድሮ ጠባብ በቃ ዝም ብሎ ኖርማል ነበረ። አሁን ላይ ግን ይኸው እንደምታዩትኝ በጣም ሰፊ ሆኗል እና ውሃው የሚሄደው በ3 በ4 ምንድን ነው የሚባለው በሱ ነው የሚሄደው ማለት ነው። ምክንያቱም እየተቆራረጠ ማለት ነው እና
ላችሁ እንግዲህ በጣም ሰፊ ነው እንዳለ መሬቱን አሁን የሚሸረሸረ ነው። መሬቱ ነው እንግዲህ ወደኋላ እንትን እያለ ቀረው ማለት ነው እንደምታዩት ማለት ነው። ሁላችሁም ላይክ ሼር አድርጉላችሁ። እናመሰግናለን።